እኔ ውጭ አይወጣም እያለች እንግዲህ ራሷን ስታሳምን ነበረ። እህትና ወንድሞቹም እንግዲህ ራሳቸውን እያዩ ይሄ ነገር ሴራ እንደሆነ ወይንም ደግሞ ድራማ እንደ አዲስ ልጀምር እንደሆነ ሮዛ ትጠረጥራለች ማለት ነው። እናም ወደ ክላሷ ከገባች በኋላ ሮዛ ተከትላት ገብታ ምን እየሆንሽ ነው? ይሄን ድራማሽን አቁሚ ትላታለች። ማሂም እንግዲህ የምን ድራማ ነው የምታወሪው? ስለምን ድራማ ነው የምታወሪው? ዝም ብለሽ ጥልቅ አትበይ እያለቻትም ነበረ። ሮዛም እንግዲህ ስለነቃችባት በቃ ይሄን ነገርሽን ብታቆሚ ይሻልሻል፣ አያዋጣሽም ስትላትም ነበረ። እንደተለመደው ሰላም ናቲን ልታገኘው መናፈሻ ቦታ ትሄዳለች። እሱም በጣም ተጨንቆ ነበር። ሰላም ምን ሆነክ ነው እንደዚህ የተጨነቀው? ምንድን ነው አዲስ ነገር አለው? ለምንድን ነው እንደዚህ የሚያስጨንቅህ ነገር ምንድን ነው እያለችም በተደጋጋሚ ስጠይቀው ነበር። እሱ ምንም ነገር የደበቃት ነገር እንዳሌለ መነገር አልቻለም። የሆነ ነገር ደብቄሻለሁ ሰላም ይልና የተፈጠረውን ነገር በቃ ፈተና እንደነበረ ሰውዬው እኮ አልሞተም፣ ሞቶ አልነበረም፣ ግን ፈተና ነበር አንቺና ማሂን ይላታል ማለት ነው። ሰላምም እንግዲህ ለካ እያወዳደርከኝ ነበር ወይ እኔንም ውድድር ውስጥ ጨመርከኝ ወይ እያለችም በጣም ትቆጣዋለች ማለት ነው። እሱም ሊያስረዳት ቢሞክርም እሷም እንግዲህ መስማት አልፈለገችም። ወደ ቤት እየሮጠች ትሄዳለች ማለት ነው። እቤትም እንግዲህ ሮዛን ታገኛታለች። ሮዛም እንግዲህ ስታያት ያን ነገር እንደሰማችና እንዳወቀች ትረዳትና እንዴት ነው ልታናግራት ብትሞክርም ያው አልመለሰችላትም። እናም ቀስ ብላ ልታስረዳት ትሞክራለች ማለት ነው። ሰላም አንቺ እንደምታስቢው አይደለም፣ እናታችንን ለማሳመን ስንል የፈጠርነው ፈተና ነው እንጂ አንቺን ከማሂ ጋር ለማወዳደር ፈልገን አይደለም። አንቺ ትወርቂያለሽ ወይም ደግሞ ማሂ ታልፋለች ማለት አይደለም፣ ተረጅን ትላታለች ማለት ነው። ሰላምም አላንገራገረችም። ትንሽ ካሰበችበት በኋላ ይቅርታዋን ትቀበላታለች ማለት ነው። እናም እነሱ ይታረቃሉ። በይ እንግዲህ ወንድሜንም ደጅ እንዳታስጠኙ ብርድ ላይ ትላታለች ማለት ነው። እሱንማ ዛሬ አላናግረውም በጣም አናዶኛል ስትላትም ነበር። አይ ነገር ይሻለው በኋላ ቢታመም ራስሽ ነሽ የምታስታምሚው፣ እሱን ታውቂያለሽ አይደል እያለቻትም ነበረ። ሰላም እንግዲህ በሱ የሚጨክን አንጀት ስለሌላት ማታ መሽቶ በረንዳ ላይ ኮከቦችን እየቆጠረ ቆሞ በብርድ ታየዋለች ማለት ነው። በሂጅና ወንድሜን ተንከባከቢው ትላታለች ማለት ነው። ሰላም እንግዲህ ትወጣና ስሩ ትቆማለች ማለት ነው። እናም ይቅርታ አረግሽልኝ ወይ በቃ ዝም ብለሽ እንታረቅ እያለም ሲላት እሷም እንግዲህ አርፈህ ብቻህን ቁም ትለዋለች ማለት ነው። ጨረቆቹ አያምኑም ጨረቃ እንቁጠር በሚላትም ሰዓት ብቻህን አልነበርኩም እስካሁን የቆምከው፣ ስለዚህ አሁንም ብቻህን መቁጠር ትችላለህ እያለችውም ነበረ። በስተ መጨረሻም ግን በሱ የሚጨክን አንጀት ስለሌላት ይቅርታውን ተቀብለው ትገባለች ማለት ነው። ማሂ እንግዲህ ሁልጊዜ ያው ተንኮል ከማሰብ ወደ ኋላ አትልም ማለት ነው። ሰላም እና ወይዘሮ ሜሮን ሰውየውን በሚገንዙበት ሰዓት ካሜራ አዘጋጅታ አስቀምጣ ነበረ። ያ ካሜራም እንግዲህ ሰው ሞቶ እየገነዙ በነበረበት ሰዓት እየተቀረጸ ቪዲዮ ነው። ያም ማለት እንግዲህ ማስፈራሪያ ነው ብላ ናታን ክላስ ታስቀምጠዋለች ማለት ነው። እና ያም ቪዲዮ ናታን ያገኘዋል ማለት ነው። ተደናግጦ እንግዲህ ለሮዛ ላሳያት ብሎ ሮዛ ብሎ ሲጣራ ማሂ ትመጣለች ማለት ነው። ማሂም እንግዲህ እኔም ልክ እሱን ቪዲዮ ሌላ ሰው ባያየው ደስ ይለኛል እና ብዙ ምርጫዎችን እሰጥሃለሁ ብላ ምርጫዎችን ታቀርብለታለች ማለት ነው። እሷም እንግዲህ ያለችው እኔን ታገባኛለህ፣ እኔን በቃ ታገባኝና ዛሬ ማታ ደግሞ ለቤተሰቦችህ እኔን እንደምታገባኝ ትናገራለህ፣ ካልሆነ ደግሞ ይህን ቪዲዮ ለህግ አካል ነው ማቀረው ስትለውም ነበረ። እሱም እንግዲህ በጣም ተደናግጦ እሷን ገፍትሮ ወደ ሮዛ ክላስ ይገባል ማለት ነው። ሮዛንም ከእንቅልፏ ቀስቅሶ አረ ጉድ ሆኖናል ብሎ ይህን ቪዲዮ ያሳያታል። ሮዛም እንግዲህ አረ ችግር የለውም ይሄ እኮ ወንጀለኛ ሊያደርገን አይችልም፣ ምክንያቱም ሰውየው በአካል በህይወት ስላለ አትጨነቅ እባክህን ትለዋለች ማለት ነው። እሱም እንግዲህ ያ ነገር አላሳመነውም። ሮዛም እንግዲህ ያደረገችው ነገር ሰውየውን ፍለጋ መውጣት ነበረ። ሰውየውን ቀድማ ካገኘችብን በቃ ወንጀለኛ ናችሁ ብላ ማሳመን ትችላለች፣ ወይንም ደግሞ ሰውየውን በሆነ ነገር ልታታለው ትችላለች እያለም ነበረ ናታን። እሷ እንግዲህ ሰውየውን ፍለጋ ወጥታለች ማለት ነው። ወጥታም እንግዲህ ዞር ዞር እያለች ስትፈልገው ሰውየውን አላገኘችውም ማለት ነው። ሰውየው የት ሄደ? እንዴትስ ከዛ በኋላ ሊመጣና ልንገናኝ አልቻልንም?
በቃ ከዛ በኋላ ከጠፋማ እኛን የሆነ ነገር ሊያደርገን ማለት ልታደርገን ትችላለች፣ ወይ ደግሞ ቀድማ ታገኘው ይሆናል ከኛ ቀድማ እያለች ነበረ ማለት ነው። ናታንም ዞር ዞር ብሎ እየፈለገው ነበረ። መሀል መንገድ ላይ ተገናኝተው አገኘሽ ወይ ሲላትም ነበር። እሷም እንግዲህ አይ አላገኘሁትም ትለዋለች። ሰውየውን ስላላገኙት እንግዲህ ፈርተዋል ማለት ነው። እንግዲህ ምክንያቱም እሱን አስቀድማ ካገኘችው የሆነ ነገር ማድረጉ አይቀርም ብለው በጣም ፈርተዋል ማለት ነው። ማሂ እንግዲህ ደስ የሚል ቅዠት ላይ ነበረች ማለት ነው። ተኝታም እየቃዠች ከናታን ጋር ብዙ ነገር የፍቅር ነገር እያሳለፉ ትቃዣለች ማለት ነው። ያሌለ ደስ የሚል ዓለም ውስጥ ኖራ እንግዲህ እየቃዠች በነበረበት ሰዓት ሰላም ደግሞ ምን ሆና ነው እች ልጅ ብላ እያጸዳች ባለችበት ሰዓት ደንግጣ ትቀሰቅሳታለች ማለት ነው። ስቀሰቅሳትም እንግዲህ ለምን ቀሰቀሽኝ? ህልሜን ትመልሽልኛለሽ ወይ? ማንቀስቅሽኝ ብሎሽ ነው የቀሰቀሽኝ ብላ ሰላምን እንግዲህ ለመማታትም ትሞክራለች ማለት ነው። ሰላም እንግዲህ አድኑኝ ብላ ብጮህም ማንም ሰው ቤት ውስጥ አልነበረም። እንደ አጋጣሚ ሮዛ ከውጭ ወደ ቤት ስትገባ የሆነ ድምጽ ትሰማለች ማለት ነው። እንዴ ይሄ ድምጽ የሰላም መሆን አለበት ብላ ወደ እሷም ክላስ ትገባለች ማለት ነው። ወደ ማሂ ክላስ በገባችበት ሰዓት ይዛት ነበረ ማለት ነው። ሮዛም እንግዲህ የሰላም ህመም እንዲገባሽ ከፈለግሽ ብላ የማሂን ጸጉር ይዛ ስታወዛውዛት ነበረ። እሷም እንግዲህ ልቀቂኝ አሞኛል ስትልም የሰላም ህመም የሚገባሽ አንቺ ምን በእሷ ቦታ ስትሆኝ ነው ትላታለች ማለት ነው። ማሂም እንግዲህ ተናዳ ሁለታችሁም ውጡ አልፈልጋችሁም ስትልም ነበረ። ሮዛም ደግሞ ማን ይፈልግሻል አንቺ ትላታለች ማለት ነው። እናም ተያይዘው ይወጡላታል ማለት ነው። ምን እንዳደረገች ምናምን ትነግራታለች ማለት ነው። እና እች ልጅ አበደች እንዴ እያሏት ነበረ። ይህ ሁሉ ሴራ ያው ማሂ አርፋ እንደማትቀመጥ ታውቃለች። ሮዛም እንግዲህ ቀድማት ትገኛለች ማለት ነው። ሁልጊዜም ግን ሴራ እንትን ከመጠንሰስ ወደኋላ አትልም። ምክንያቱም አላማዋ ያው ከሰላም ጋር እንዳይሆኑ ከእሷ ጋር እንዲሆን ነው። ፍቅርም ባይኖራት እልህ ስላለባት ማለት ነው። የዛሬው ቪዲዮ ይሄን ይመስል ነበረ። ሰላም ውድ የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ኮሜንት አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ እስክንገናኝ መልካም ጊዜ